ሰላም ጤና ይስጥልን። ይህ የመከለሻ ሚዲያ ነው። ዕለታዊ መረጃዎች ሳይንዛዙ ባጭሩ ተከልሰውና ተጠቃለው ዩቲዩብ ላይ ሲጫኑ በፍጥነት የማሳወቂያ መልእክት እንዲደርሳችሁና ቤተሰብ ለመሆን የመከለሻ ሚዲያን ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳይዘነጉ። ወደ ዜናዎቹ ስንገባ በፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ተጨማሪ የ8 ቀናት የምርመራ ጊዜ ተፈቀደ። ከፊንቴክ ኢንቨስትመንት ጋር በተያያዘ በከፍተኛ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ አርቲስቶችና ቲክቶከሮች ዛሬ ሚያዝያ 1 ቀን 2018 ዓ.ም በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበዋል። ፖሊስ ባለፉት 12 ቀናት ውስጥ የ150 ምስክሮችን ቃል መቀበሉንና ከተለያዩ ተቋማት ማስረጃዎችን እየሰበሰበ መሆኑን በመግለጽ ቀሪ ምርመራዎችን ለማጠናቀቅ ተጨማሪ 14 ቀን እንዲሰጠው ጠይቋል። ፖሊስ እያንዳንዱን ተጠርጣሪ በወንጀል ድርጊቱ ውስጥ የነበረውን ተሳትፎና የጥቅም ትስስር የሚገልጽ ማብራሪያም ለችሎት አቅርቧል። በሌላ በኩል የተጠርጣሪ ጠበቆች ደንበኞቻቸው የቤተሰብ አስተዳዳሪ መሆናቸውና የጤና እክል ያለባቸው መሆኑን በመጥቀስ የዋስትና መብታቸው እንዲከበር ቢጠይቁም ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ ፖሊስ ምርመራውን እንዲያጠናቅቅ ተጨማሪ 8 ቀናት ፈቅዷል። በዚህም መሰረት ፖሊስ ክስ ለመመስረት የሚያስችለውን ምርመራ አጠናቆ ለሚያዝያ 9 ቀን 2018 ዓ.ም ተለዋጭ ቀጠሮ እንዲቀርብ ትዕዛዝ ተላልፏል። በተጨማሪም የጤና እክል ገጥሟቸዋል የተባሉ ተጠርጣሪዎች አስፈላጊውን ሕክምና የሚያገኙበት ሁኔታ እንዲመቻች ፍርድ ቤቱ አዟል። የናይጄሪያው ታሪካዊ የሽብር ክስ በአቡጃ በሚገኘው ከፍተኛ ፍርድ ቤት የቀረቡት 500 የቦኮ ሃራም ተጠርጣሪዎች ጉዳይ በመላው አፍሪካ ትኩረት ስቧል። ተጠርጣሪዎቹ እንደ አውሮፓውያን አቆጣጠር ከ2009 ጀምሮ በሰሜናዊ ናይጄሪያ ለተከሰቱት ግድያዎች፣ ለቼቦክ ልጃገረዶች እገታና ለመሰረተ ልማት ውድመቶች ቀጥተኛ ተሳትፎ አላቸው ተብሏል። የናይጄሪያ መንግስት ይህ የፍርድ ሂደት ለሰባዎቹ ፍትህ መስጫ እንደሚሆን ገልጿል። አምነስቲ ኢንተርናሽናል በበኩሉ የፍርድ ሂደቱ ግልጽነት ባለው መንገድ እንደሚካሄድ እያሳሰበ ይገኛል። የአፍሪካ ቀንድ የአየር ንብረት ጉባኤ በናይሮቢ ኬንያ የተጀመረው የምስራቅ አፍሪካ የአየር ንብረት ለውጥ መቋቋም ጉባኤ ቀጠናው ካጋጠመው ከባድ ድርቅ ለማገገም $50 ቢሊዮን እንደሚያስፈልገው አስታውቋል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር ያከናወነችው ተግባር እንደ ሞዴል እየቀረበም ይገኛል። የጂኦ ፖለቲካ ቀውስ፣ የኢራንና ሳውዲ አረቢያ አዲስ ውጥረት። የተኩስ አቁም ስምምነቱ በይፋ በተገለጸ በ6 ሰዓታት ውስጥ የኢራን አብዮታዊ ዘበኛ IRGC ድጋፍ ያላቸው ታጣቂዎች ናቸው የተባሉ ኃይሎች በሳውዲ አረቢያ ኢስት ዌስት የነዳጅ መስመር ላይ በድሮን የታገዘ ጥቃት ሰንዝረዋል። ይህ የነዳጅ መስመር በቀን ከ5 ሚሊዮን በርሜል በላይ ድፍድፍ ነዳጅ የማጓጓዝ አቅም ያለው ሲሆን ጥቃቱ በደረሰባቸው 2 የፓምፕ ጣቢያዎች ላይ ከፍተኛ የእሳት አደጋ ተከስቷል። ሳውዲ አረቢያ የነዳጅ ፍሰቱን ለጊዜው ማቋረጧን ተከትሎ በለንደን እና ኒውዮርክ የነዳጅ ገበያ የብሬንት ነዳጅ ዋጋ በአንድ ቀን ውስጥ በ9 በመቶ ጭማሪ አሳይቶ $115 ደርሷል። የዲፕሎማሲያዊ ጥረቶች መደናቀፍም በፓኪስታን ኢስላማባድ ሊጀመር ታቅዶ የነበረው የታላላቅ የሙስሊም አገራት መሪዎች ጉባኤ አደጋ ላይ ወድቋል። የሳውዲ አረቢያ የውጭ ጉዳይ ሚኒስተር በአንድ እጅ ሰላም እየሰበኩ በሌላ እጅ እሳት መጫር ተቀባይነት የለውም ሲል መግለጫ አውጥቷል። ሮይተርስ እንደዘገበው ከሆነ የባህረ ሰላጤው የትብብር ምክር ቤት GCC አባላት በኢራን ላይ ጠንካራ ማዕቀብ እንዲጣል ለተባበሩት የመንግስታት ድርጅት የጸጥታው ምክር ቤት ጥያቄ ለማቅረብ እየተዘጋጁ ነው። የምዕራባውያኑስ ምላሽ? ፕሬዝዳንት ትራምፕ ከዋይት ሃውስ በሰጡት መግለጫ ኢራን የገባችውን ቃል ካልጠበቀች ወታደራዊ እርምጃው አማራጭ ብቻ ሳይሆን ግዴታ ይሆናል ሲሉ አስጠንቅቀዋል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በበኩላቸው የሆርሙዝ ወሽመጥ ከተዘጋ የዓለም ኢኮኖሚ ወደ ከፋ የዋጋ ግሽበት ሊያመራ እንደሚችል በመጥቀስ ቻይና በኢራን ላይ ያላትን ተጽዕኖ ተጠቅማ ሁኔታውን እንድታረጋጋ ጥሪ አቅርበዋል። የኢትዮጵያ አየር ሳይንስና ቴክኖሎጂ ኢንስቲትዩት ለግብርናና ለደህንነት ስራዎች የምታገለግል ሁለተኛዋን የመሬት ምልከታ ሳተላይት በሚቀጥለው ወር ከቻይናው ጠፈር ጣቢያ እንደምታመጥቅ ዛሬ ይፋ አድርጓል።
በስተመጨረሻም የ2026 የዓለም ዋንጫ ዝግጅት በአሜሪካ፣ ካናዳ እና ሜክሲኮ አስተናጋጅነት ከሁለት ወራት በኋላ ለሚጀምረው የዚሁ የ2026 የዓለም ዋንጫ የአፍሪካ ሀገራት ተወካዮች ዝግጅታቸውን ማጠናቀቃቸው ተገልጿል። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ለዝግጅት ጨዋታ ወደ ደቡብ አፍሪካ መጓዛቸው የስፖርት አፍቃሪውን ቀልብም ስቧል። ክቡራትና ክቡራን ለሚያዝያ 1 ቀን 2018 ዓ.ም በዓለም አቀፍ ደረጃ በጦርነት ስጋት በሀገር ውስጥ ደግሞ በፍትህና በማጭበርበር ወንጀሎች እንዲሁም በስፖርት አዲስ ተስፋ በምርምር የተወጠረ ቀን ሆኖ አልፏል። በተለይም በሳውዲ ላይ የተሰነዘረው ጥቃት ነገ የዓለም የንግድ መረጋጋት ላይ ምን አይነት ተጽዕኖ እንደሚኖረው በከፍተኛ ጉጉት ይጠበቃል። ክቡራትና ክቡራን በመከለሻ ሚዲያችን ለዛሬ ያዘጋጀነው ዝርዝር መረጃ ይህን ይመስል ነበር። ቸርን ሰንብት።